ማርክ በእናትህ በሩን ክፈተው በእናትህ የሆነ ነገር ሳይፈጠር አይቀርም በዚህ በእናትህ ቶሎ ድረሽ ራሱ ሊያጠፋ ነው መሰል ማርክ ራሱ ሊያጠፋ ነው መሰል ከሄድኩኝ ጀምሮ በጣም ስተት መንገድ ነበር እየሄድኩኝ የነበረው አንደኛ ስተት መንገድ ነው ስላችሁ ስሜታዊ ነበርኩ ተናድጄ ነበር ማንንም አልሰማም ማንንም በዛ ሰዓት አሪቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አሪቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ ስለዚህ ማድረግ ፈልገናል ወይም ጠልሽ ታኪሽ አረጋሽ ያዛት ማርክ አቅሙ ይደከም ማርክ ያዛበናት ውሃ ላምጣ እሺ ውሃ ይዘናል ሰላም ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ እኔ ያለሁኝ እግዚአብሔር ይመስገን ያው ከብዙ ጣውረድና ከብዙ ጭንቀት ከብዙ ሀዘን ከብዙ መከራ ስቃይ ከተሞላበት ህይወት መጥቼላችኋለሁ እንደዚህ እንደምታዩኝ ወይም ውስጤ ደስተኛ ሆኖ የሆነ ነገር አድርጌ በመጣላችሁ በጣም ደስ ይለኝ ነበር ነገር ግን ያው እንደዚህ አይነት ፕሮግራም አዘጋጅቼ ደስተኛ ለመሆን አይቻልም ምክንያቱም ሊሳካም ይችላል ላይሳካም ይችላል እኔ ግን 100% ይሳካል ብዬ ነው ማለት አንዳንዴ ላጠፋችሁት ነገር ራሳችሁ ተቀጡና ከዛ በኋላ ፈጣሪ ደግሞ መልሶ ይክሳችኋልና እኔ ብዙ ነገሮችን አጥፍቻለሁ አምናለሁ ብዙ ነገሮችን ተሳስቻለሁ ነገር ግን ከምንም በላይ ከማንም በላይ ይቅርታ ማለትና ያንዳንድ ሰዎችን ምክር መስማት ትልቅነት ነው ማለት እኔ አልሰማም ማለት ሳይሆን ምክር እሰማለሁ ይገርማችኋል ማታ ማዘር ለ4 ሰዓት ነው ለ3 ሰዓት ያህል በቃ ስዘንብብኝ እኔ ደግሞ በቃ ምክር በጣም ሲበዛብኝ ደግሞ ይሰለቸኛል እና እሷንም ላላማሳፈር እናንተንም ላላማሳፈር ቢያንስ አንድ ጊዜ ማለት አይምሮዬ ውስጥ ያለ ነገር ስለሆነ ይሄም ለእናንተም አንዳንዶቻችሁ ነገራችሁም ሊሆን ይችላል አይምሮዬ ውስጥ ያለ ነገር ነው እንደዚህ አይነት ፕሮግራም አዘጋጅቼ ባትቀበለኝ እንኳን ይቅርታ ታድርግልኝ ላደረኩት ነገር ለሰራሁት ስራ ይቅርታ እንድታደርግልኝ የሆነ ሁሉ ነገር ሆኗል የተፈጠረውም ተፈጥሯል አሁን ተቀበይኝ ለማለት ትንሽ ይከብደኛል ነገር ግን ያው እንቁላል ቀስ በቀስ በእግሩ ይሄዳል ነው አይደል የሁሉንም ነገር መጨረሻ ቢኖረው ብናቀው የኛን መጨረሻ ብናቀው እዚህ ደረጃ ድረስ አንዳረስም ነበር የማናችንም መጨረሻ ፈጣሪ ብቻ ነው የሚያውቀው ዛሬ እኔ ያማረ የተዋበ ስቄ መጣለው ባንቺ ላይ እንደዚህ ጽጌረዳ የፈካ ያማረ ይሄን አምጣው ሁላው ይሄኛው ይሻላል እና እንደዚህ አበባ እንደዚህ የፈካ አበባ ጽጌረዳይል የኔ አበባን ይቅርታ እንድታደርግልኝ ላደረኩት ላጠፋሁት እስከዛሬ ለበደልኳት ነገር በጣም ብዙ ነገሮችን ነው እዚህ ጋር እኛ ስናስተካክል ነበር አበቦችን ያሉ እሱ ላይ ሲወጣ ነው እኔ መግቢያ ለእናንተም ልስራላችሁ ብዬ የመጣሁት በታት ነው በተን እኔ ለበተን ደስ ይለኛል ነገር እና ቤተሰቦች ያው የተፈጠሩት እንኳን ተፈጠረ አንዳንዶቻችንን ሊያስተምር ይችላል አንዳንዶቻችንን ደግሞ አሳዝኖን ልንማርበት እንችላለን ነገር ግን ሁሉም ነገር ለፈጣሪ መተው ትልቅ ነገር ነው ማለት እኔ ከትላንት ጀምሮ ያሰብኩትን ነገር አልሆነም ያሰብኩትና የሚሆነው ነገር ተቃራኒ ነገር ነው ማታ በሚያስጠላ ስሜት ውስጥ ነበርኩ ይሄው ዳንገራችሁ አንተን ማየት አልፈልግም እያልኩት ነበር ዛሬ ግን ደውዬ ጠራሁት እና እስቲ የተሻለ ነገር ከሷ አሁን እኔን መጠብቀኝ እርግጠኛ ነኝ የሆነ ነገር ሊያደርገኝ ይችላል ብላ ወይ የሆነ ነገር ይፈጠራል ብላ በስጋት ነው
እየተንቀሳቀሰችም እየሄደችም እየወጣችም ያለችው እና እኔ ነፃነት እንዲሰማት እፈልጋለሁ። ማለት ነፃ ሆና የምትፈልገውን ነገር የምታደርገውን ነገር በሙሉ ነፃ ሆና እንድታደርግ እፈልጋለሁ። እናም ለዛም ስለሆነ ዛሬ ለተደረገው እናንተም ላይ ለተደረገው ነገር ብዙ ነገር ነው የተፈጠረው። ኬካችን ባይዘው ብዙ ትርጉም አለው ውስጡ ላይ የምር በአማርኛም በእንግሊዘኛም ነው። ዳኒ ግን ማንበብ አይችልም። አራኔ ተምሬያለሁ። ሶሪ ብላ ጽፍና ብዬ እለዋለሁ። በጣም ሃፒ ብሎ ፊደል መሳሳት በሱ አልተጀመረም። እኛም እንሳሳታለን። ነገር ግን ያው ብዙዎቻችሁ ታስታውሳላችሁ ይሄን ነገር ከመፈጠሩ ጀምሮ ለሷ ሽምግልና ተልኮ እኔ ይዣት ወደ ቡታጀራ ከሄድኩኝ ጀምሮ በጣም ስህተት መንገድ ነበረ እየሄድኩኝ የነበረው። አንደኛ ስህተት መንገድ ነው ስላችሁ ስሜታዊ ነበርኩ፣ ተናድጄ ነበረ። ማንንም አልሰማም፣ ማንንም በዛ ሰዓት አላዳምጥም ነበረ። ያ ሁሉ ነገር የተፈጠረውም ያ ሁሉ ነገር የሆነው ለፍቅር ነበር የሚመስለኝ። ግን ለፍቅር ደግሞ የሚደረገው እንደዚህ አይነት ፕሮግራም ተዘጋጅቶ እንደዚህ አይነት ሁኔታ ውስጥ ሆነን አንዳችን እሳት ስንሆን አንዳችን ውሃ መሆን አለብን ብላኛለች ማታ እናትና ያንን ነገር ደግሞ እስቲ ያው ከትልቅ ሰው እኔ ተሽዬ አይደለም ያው ብዙ ጊዜ እሰማለሁ ከአንዳንዶቻችሁ ምክር እቀበላለሁ። ነገር ግን አንዳንዴ ደግሞ ያው የሚያናድደኝ ስሜት ውስጥ ስሆን የሆነ ነገር ስሆን አማናችሁንም አልሰማችሁም የሆነ ነገር ምናምን ልላችሁ እችላለሁ እና የኔ ባህሪ የተፈጠረው ነውና የተፈጠረባት እኔ በተከራየሁበት ቤት እንደፈለኩ እየገባው እሷን ሳስወጣት የነበረው ይዣትም እየተንቀሳቀስኩ የነበረው ከንቀታ እንድታዩብኝ አልፈልግም። ማለት አንዳንዶቻችሁ ንቀት ነው፣ ቤተሰቦቿን እየናቀ ነው፣ እህትየዋን እየናቀ ነው ምናምን እያላችሁኝ በጣም ብዙዎቻችሁ ዲስሪስፔክት ያደረኳቸው እህል እየተሰማኝ ስለሆነ በዚሁ አጋጣሚ ለሲስተሯ ትልቅ ይቅርታ ማቅረብ እፈልጋለሁ። ያው እኔ ውስጤን አውጥቼ ለእናንተ ብናገር የተፈጠረውን ነገር ሁሉ ለእናንተ ብናገር ደስ ይለኝ ነበረ። ነገር ግን እያንዳንዱ ነገር ከተናገሩት ሆድ ባዶ ይቀራል ትላለች እናቴ እና ሁሉም ነገር ለእናንተ መናገር አልችልም። እሷንም ዛሬ እስቲ እንዴት አድርጌ እንደ ይቅርታ እንደመጠየቅ ራሱ እንዳለብኝ አላቅም። ልጎዳት አልፈልግም። አሁንም ልጎዳት አልፈልግም። ደስተኛ እንድትሆን ነው ፈልገው በሄደችበት ደስተኛ እንድትሆን ነው። ከዛ በፊት ግን ያንን ነገር ያደረኩት አንደኛ ሁላችሁ የምታውቁት ነገር ነው። ሁለታችን ንዴት ውስጥ ነበርን፣ ሁለታችን ስሜት ውስጥ ነበርን፣ እልህ ውስጥ ነበርን። በዛ ታይም የምናደርጋቸውን ነገሮች ሁለታችንም ከኛ የሚጠበቅ ነገሮች አይደሉ። አይ ነው አውቃለሁ። ነገር ግን ዛሬ ላይ ደግሞ ለሷ ምን ማለት እንዳለብኝ አላቅም። ያ አዲስ ህይወት ጀምሬያለሁ ነው የምትለው። ነገር ግን እኔ 50-50 ነኝ። ምንም ያመንኩትም ነገር የለም። አንዳንድ ነገሮች ደግሞ እንዳምንም አድርገውኛል፣ አንዳንድ ደግሞ እንዳላምንም ያደረጉኝ ነገሮች አሉ። አሁንም ማለት የምፈልገውን ነገር ለኔም አትሆኝም ለሌላ ሰውም አትሆኝም ብያት ነበረ እና ከጥርጣሬ አንጻር ነው ባለፈው እርግጠኛ ስላልሆንኩ እንድታገባኝ እፈልጋለሁ እንደዚህ ስትለኝ የሆነ በቃ እልህ ውስጥ ሁለታችንም ያለን በንዴት የሆነ ነገር እኔን ልታደርገኝ አይነት ነገር መስሎኝ እኔ እንትን አልኳትና ነገር ግን እሷም ያደረገችው ነገር ትክክል ናት። በሰዓቱ ያደረገችው የኔን አመለካከት ማወቅ ነበረ ፕላኗ። ኦኬ በብልጠት ተጠቅማ ያንን ነገር አውቃለች። ነገር ግን እኔ የዛኑ ታይም ላይ እሷን ይቅርታ መጠየቅ እንዳለብኝ የሆነ ፕሮግራም አዘጋጅቼ ይቅርታ መጠየቅ እንዳለብኝ ተናግሬ ነበረ። ያንንም ነገር ደግሞ ዛሬ ላደርገው ነው። ያው ከጎኔ ዳኒም አለ። ያው ልጠራት የምችለው በዳኒ ምክንያት ነው። ለኔ ስልክ ከደወልኩኝ አይነሳልኝም። ነገር ግን ዳኒ ደውሎ ያው ሁለታችን የሚያሰብንበት ነገር ስለሆነ በጣም ሪስክ ወስደን ይሄንን ነገር የምናደርገው የተባባልነው ነገር በጣም ከባድ ነው። ልደነግጥም ትችላለች። ማሟረትም አይሆንብን እንደ ማሟረትም አይሆንብን። አንዳንድ ነገሮች ያው ዋጋ መክፈል ካለባችሁ ምንም ነገር ዋጋ ከፍላችሁ
የራሳችሁ ታደርጋላችሁ። ምንም ነገር ቢፈጠር ምንም ነገር ቢሆን ሰው ዋሽቶ ያስታርቅ ነበር። ዋሽተህም አስታርቃለሁ ታስታርቃለህ እና እኔና እሷን ማብራት መጣም ስለ እኔ ልሰካካቸው እስከዛ መጣ ማብራት እና ቤተሰቦች አላብዛባችሁ። እዚህ ውስጥ ያለው ኬኩ እንዴት እንደሚከፈት አላውቅም። ጠፈር ቢኖረኝ ይህንን ኬክ ሁለታችንም ተያይዘን ከዚህ በፊት እንደምናደርገው ሁለታችንም እንቆርሰዋለን። በአንድ ቢላዋ ሁለታችንም ቆርሰን የሰላም ሰገነት በሆነችው በእኔ ቤት ደማቅ የራት ፕሮግራም ይዘጋጃል። ያው እንዳልኳችሁ ታምር ኬካለች እዚች ጋር። ለይቅርታ ደግሞ ትልቅ ቫልዩ ያለው ይሄ ነው እና ይህን ነገሮችን ደግሞ ዋው ያምራሉ። በጣም ነው የሚያምረው። ቤተሰቦች ያው ከመደወሉ በፊት ግን ያው እናንተ ማወቅ ያለባችሁ ነገር ይህን ነገር ስናደርግ ሪስክ ወስደን ያልኳችሁ ነገር አንደኛ በምንም ተአምር ልትመጣልን አትችልም። እኔ የሆነ አደጋ እንኳን ደረሰበት ቢባል በቃ ሐኪም ቤት ወሰዱት ነው ምናምን ብትለው በዚህ ታይም ምን አይነት ስሜት ውስጥ እንዳለች ስለማቅ ምንም ነገር ቢፈጠር ልትመጣልን ስለማችል ያው ማርክ ራሱን ሊያጠፋ ነው ይባላል አይባልም፣ ግን በል ማርክ ራሱን ሊያጠፋ ነው። በአስቸኳይ ድረሺ፣ አስጨንቃት። እሺ ገመድ ይዞ ነው የገባው። በቃ ምን ማድረግ እንዳለብን አልክም። በረኪና ነው በገመድ የትኛው ነው ቶሎ የሚገልህ? ኤሌክትሪክ ነው። ገመድ ይገላል ቶሎ። ግን እንዳትገለኝ ቤተሰቦች ያው ራሱን ሊያጠፋ ብቻ በላት። እሺ ገመድ ይዞ ምናምን በረኪና ይዞ፣ በረኪና አሪፍ ነው። በረኪና ይዞ ወይ ገመድ ይሻላል። ገመድ በላት። ገመድ ይዞ ገብቷል። ምን ሊያደርግ እንደሆነ አላውቅም። ሊለካበት ነው የምትለኝ እባክህ፣ ትነቃብኛለች። ብቻ አንተ እንትን በደንብ አፈጣጥና አውራባት ስታወራት ማለት ነው። በደንብ አውራት እሺ። ካወቀችብን እዚሁ ገድዬ ከዛ ያንተን ሬሳ ነው ከዚህ ቤት የሚወጣው። ልደውል ነው። እሺ እንቀጠቀጠች። እሺ ፈጣሪ ሆይ ትደንግጥ። ልሙት ወይ ትደንግጥ። እኔ ልሙት አይደለም። አይ ትደነግጣለች። እዚህ ልክ ልደውል ነው። እሺ ደውል። ማርክ በሩን ክፈተው ና ማለት እሺ። ቆይ እና እዚህ ይሄን አስቀምጠው። እሺ ሄሎ ቤዚ ሰላም ነው? ኧረ በእናትህ ማርክ በሩን ክፈተው። በእናትህ ልለምን። ቤዚ በእናትህ የሆነ ችግር ሳይፈጠር አይቀርም። ማርክ በእናትህ በሩን ክፈተው። በእናትህ የሆነ ነገር ሳይፈጠር አይቀርም። ቤዚ በእናትህ ቶሎ ድረሽ። ራሱ ሊያጠፋ ነው መሰል ማርክ ራሱ ሊያጠፋ ነው መሰል። ቤዚ እኔ እንጃ ራሱ ተጣድፎ ነው የገባው። ጠብቀኝ ብለው ቤት ነን። ቤዚ በእናትህ ቶሎ ድረሽልኝ። ገመድ ይዞ ምናምን ነው የገባው። ቶሎ በይ። እሺ ዳኒ በቃ መጣሁ። በእናትህ አታስጨንቀኝ። በቃ እስከዛ አንተ ያዘው በረሽን ቢሆን እሺ አልከፍትልኝ ብሎ ነው ወይ ፖሊስ እጠራለሁ። በእናትህ በቃ እሺ ዳኒ ፖሊስ ምናምን ነገር ጥራሽ። እኔ ትንሽ በቃ ብያለሁ። መጣሁ በቃ እሺ አንተ መዋሸት በየስ ላቤት የመጣ እኔ ራሱ አስደነገጥከኝ እኮ። ላቤት የመጣ በስመ አብ ይቅር ይበለን ጌታ ይቅር በለን። ሳልሞት ሞቻለሁ ተብሎ ነው እንግዲህ፣ ግን አልሞትኩም። ራሴን ላጠፋ ነው ግው ነው ስትመጣ የለ ሰርፕራይዝ ነው። እሺ ሰርፕራይዝ ነው መጥተላል። ኬኩን ደብቀው። አይ እዚሁ ትየው፣ ሁሉንም ነገር ትየው፣ ሁሉንም ነገር። እሺ እንዴት እናድርጋውን? በሩ ጋር ግን ጫጫታ ላይ ነች ወይስ ርቃለች? በጣም ሌላው ጫጫታማ አለ፣ ግን የሆነ ሮቅ ያለ ቦታ ነው ስትለኝ እኮ። ኦኬ ጫጫታ ላይ ናት መሰለኝ። ስለዚህ በሩን እንዴት እንደምንከፍተው? እሺ አንተ ትደብቃለህ ነው? አንተ ከኔ ኬኩን ዘትከኝ። ቆይ እኔ ደግሞ ከዚህ በኩል እወጣለሁ፣ በዚህ በኩል እንደዚህ። እሺ ልደቴ ነው ልላት ነው። እኔ ልደቴ ነው ልላት አይደለም። ሰርፕራይዝ አንተ በሩ እንደተከፈተ ማለት ነው ደው አድርገው፣ ከዛ ሰርፕራይዝ በላት። እሺ ከዛ በኋላ እኔ እወጣለሁ።
ከዛ አበባውን ይዞት መጣ እንደውም አበባውን ይዞት መጣለ አበባውን ይዤ ይቅርታ አርጊልኝና እንጂ እሰጣታለሁ ግን ቤተሰቦች ያው ብዙ ነገሮችን አሳልፈናል ብዙ ደስ የሚሉ ነገሮች አሳልፈናል ይሄንን ነገር ደግሞ ደስ በሚል ሁኔታ እናሳልፋለን ብዬ አስባለሁ ባትቀበለኝ እንኳን አይምሮይ ሰላም እንዲያገኝ በቃ የሆነ ነገር ለሆነ ሰው የሆነ ነገር አላደረክም እንዳይለኝ የውስጤን መናገር በቻልኩኝ የኔን ስሜት በተረዳችኝ ባወቀችኝ እስከዛሬ ድረስ የተፈጠረውን ነገር በሙሉ ከፍቅር አንፃር እንዳደረኩት ያንን ነገሮችን ሁሉ ነገር የተፈጠሩት ነገሮች በሙሉ ለሷ ስል እንደሆነ እንድታቅልኝ ይፈልጋሉ ይሄንን ነገርና ማዘጋጃ ኖርማል ነገር ሊሆን ይችላል ነገር ግን እኔ ለሷ ያለኝ ስሜት በል የተነሳሳ ሳይሆን አብረን ሆነን ረጅም እናስብ ነበር ታቃለች ረጅም ነገሮችን አቅደን ነበር ነገር ግን ባለመስማማታችን ያንን ነገር ባለመሆኑ ምክንያት እሷን በመፍጠኗ ምክንያት ይሄንን ነገር ተጣላላችሁ ፍቅረኛሞች ሆናችሁ በህይወታችሁ ከብዙ ሰው ጋር ተጣላላችሁ ከብዙ ነገር ትሆናላችሁ ግን የፈጠነ እርምጃ ስትወስዱ የናንተም ህይወት የናንተም ኑሮ ይመሰቃቃላል አሁን የሷን ብቻ አይደለም ያበላሸችው የሚመስላት የኔንም ህይወት ነው ይበላሽው አንዳንድ ነገሮች ከሷ ቢመጡም ነገር ግን የኔንም ህይወት ከሷ ጋር የተያያዘ ነው አቃለው ብዙዎቻችሁ መጀመሪያ ነበር እንደዚህ ማድረግ የነበረብህ መጀመሪያ ነው እንደዚህ አይን ወረዳለው ነገር ግን የኔም ስሜት አለኮ ስሜቴ ሊጎዳ ይችላል እናንተ ለሁለት አመት የምታፈቅሩት ሰው የመኪና ድምጽ እየሰማን በፍጥነት ይመጣ እና ከመጣች ማለት ነው አንተ በዛ በኩል ትሆናለህ ልክ ካሜራማን አንተ በዚህ በኩል ትሆናለህ በር ገና እንደተከፈተ ማለት ነው ከዛ በኋላ ደንግጣ ከሆነ አልቅሳ ከሆነ እኔ የማለከተኝም ያሳብ ያመጣው አንተ ነህ ነገር ግን እኔን ተቀበለኛለች ብዬ ስለማስብ ነው እንደዚህ ያደረኩኝ ያለሁት አንተ ግን አባት ይዛለህ እኔ ምንም አልይዝም በረኪናው አበባው ነው በረኪናው እስከተባለ እኔ ምንም አልይዝም አበባው እንደዚህ ይቀመጥ አረ ያዘው እንደዚህ ፊት ለፊት ይው እኔ ምንም ነገር አልይዝም መደበቅ ነው እያልክ ትመጣለህ ተፈወስኩኝ እያልክ በሩ እንደከፈተች ነው እሺ ተታፈነድ ካሜራማን እና ቤተሰቦች ሁላችሁም ይሄን ነገር ከተሳካ እንኳን ደስ አለ እንድትሉኝ እፈልጋለሁ ከዚህ በኋላ እንደዚህ አይነት ነገሮች አይደገሙም ማለት እኔና እሷ እንደዚህ ረጅም ተጣልተን ልንጋጭ እንችላለን አንጋጭም ማለት አይደለም እግርና እግርም ይጋጫል ተጋብተንም ልጆችም ወልደን እኩል ልንጋጭ እንችላለን ግን የዚህን ያህል ደረጃ ሊያዳርሰን አይገባም ነው ትልቁ ነገር እና ዛሬ ላይ ይቅርታ ብታደርግልኝ ለነገ ለረጅም መንገዳችን ይሄ መማሪያ ይሆነናል ብዬ አስባለሁ እንግዲህ እስክትመጣ ድረስ አበባውን በተን አድርገው ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ልጅ ነይ ልውሰድሽ ከኔ ደጅ ተፈትኗል አንጀት ልብሽ አሸነፍሽ ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አንቺ ቆንጆ አንቺ ዛሬ ቀኑ ደርሶ ሲገባኝ ፍቅርሽ ደጅሽ ድረስ መጣው ወደድኩሽ ልልሽ ልነግርሽ አረጋጋት ማርኬ ወደዛ አረጋጋት ወደ ማሩ ሰዳት ምን ሆናችሁ
ሆናችሁ ነው? ያማችኋል እንዴ? ይቅርታ እንደዚህ ማድረግ ፈልገን አይደለም። በጣም ጊዜ ውሃ ይምጣልሽ። ተረጋጊሽ። ያዛት ማርክ፣ አቅሟ እየደከመ ነው። ማርክ ያዛት በእናትህ ውሃ ላምጣ። በዚህ እሺ ውሃ ይዘናል። ከዛ አይዞህ ቀስ በል። ዳኒ ቶሎ በል ውሃ ይዘና። ሻጥቼ እኮ ነው በእናትህ። ማለት